ጤና ይስጥልን እንዴት ናችሁ የኢትዮ አርሰናል ቤተሰቦች እንደተለመደው አዳዲስ ዝርዝር ጉዳዮችን የትም ያልተሰሙ አዳዲስ መረጃዎችን ይዘን በድጋሚ ተገናኝተናል። በዚህ ቪዲዮአችን ላይ ከምናነሳቸው ጉዳዮች መካከል ዝውውሮች እንደተጠበቁ ናቸው። በተለይ ደግሞ በጣም የሚያስገርሙ ጉዳዮች በአንዳንድ ተጫዋቾች ለምሳሌ ዋይኒ ሩኒ ሪከመንድ ያደረገው ለአርሰናል ቢያስፈርመው ብሎ ያስቀመጠው ተጫዋች አለ። እንዲሁም አርሰናል ሊያገኘው ይችላል ያለው ስለ ተጫዋቹ ካራክተርም በዛ መንገድ አርሰናልን ሊያግዝ ይችላል ሲል ያስቀመጠው ተጫዋች አለ። ማን ነው እንነግራችኋለን። ከዛው ተጨማሪ ከወደ ሪያል ማድሪድ የአርሰናልን ዝውውር በተለይ ደግሞ አንድ ተጫዋችን አማካኝ ስፍራ ላይ ሊያስፈርም የሚችልበት እድል አለ ተብሏል። ምክንያቱም ተቀምጧል። ለምን ይህንን ተጫዋች ሊያገኘው ይችላል፣ የሚኬል አርቴታ ቡድንን በምን ያሻሽላል የሚለውንም የነገርናችሁን ቆያለን። ከዛው ውጪ ሌሎች ዝርዝር ጉዳዮችን እናነሳለን። ሚኬል አርቴታ ከዚህ በፊት በጣም የተለያዩ አዳዲስ ታክቲካዊ አቀራረቦችን በተለያዩ ቡድኖች በማንቸስተር ሲቲ በፔፕ ጋርዲዮላ ስር በነበረበት ወቅትና ከዛ በተጨማሪ ወደ አርሰናል ከመጣ በዋና አሰልጣኝነት ጀምሮ ባለፉት 5 ዓመታት የተለያዩ ነገሮችን ሲተገብር ተመልክተናል። አሁን አዲስ ነገር ለእግር ኳሱ ለአርሰናልም ሊያስተዋውቅ እንደሚችልና ይህንንም እንደሚተገብር እየተነገረ ይገኛል። ከኮሙኒኬሽን ጋር በተያያዘ ከተጫዋቾች ጋር በሜዳ ላይ ቆሞ የሚገናኝበት የሚነጋገርበት መንገድ የተለየ ሊሆን እንደሚችል የሚያሳዩ ዝርዝር ዘገባዎችን እየተመለከተን እንገኛለን። ምንድነው እንነግራችኋለን። ከዚህ በፊት ስለተጠቀማቸውም አንዳንድ ቴክኒኮች ኦል ኦር ናቲንግ ዶክመንተሪ ላይ ከተመለከትናቸው ነገሮች እያወሳንም የምናስታውሳችሁ ነው የሚሆነው። ከዛ በተጨማሪ ስለ ማክስ ዳውማን የዴክላን ራይስን ምስክርነት እንነግራችኋለን። የቀድሞ የአርሰናል ተጫዋች ሉካስ ፖደልስኪንም የተመለከተ መረጃ ይዘናል። አስገራሚ አነጋጋሪ ጉዳይንም አድርጓል። ፖላንድ ውስጥ ይገኛልና 40 ዓመቱ ላይ ይገኛል። በጣም አስገራሚ ሆኖ ተመልክቻለሁ፣ አጋራችኋለሁ። ከዛ ውጪ በአርሰናል በኩል የጉዳት ነገሮች መቀነሳቸው ከቡካዮ ሳካ ጋር በተያዘ ስለ ጉዳት ዜና በባለፈው ተቀይሮ ከወጣ በኋላ በብዙሃን መገናኛዎች በማህበራዊ ትስስር ገጾችም እግሩ ሲደማ አሳይቷል። ጨዋታውን የሚገልጽ ነው የኒውካስል ዩናይትድ ጨዋታ ምሱም ያንን አንስቶታል። ስለ ጁሪን ቲምበርም በተለይ ደግሞ ስለ አርሰናል ዋንጫ ተፎካካሪነት የምናነሳቸው ጉዳዮች አሉ። በቀጣይ የአርሰናልን ጨዋታ ከዌስትሃም ጋር እንደሆነ ይታወቃል። በፕሪሚየር ሊጉ ከቻምፒየንስ ሊግ ኦሎምፒያኮስን ከገጠመ በኋላ በዚህ ጨዋታ ላይ የተመደቡት አልቤትርም ታውቀዋል። እነዚህና ሌሎች ጉዳዮችን ይዘናል። በቻላችሁት አብራችሁን ቆዩ። ይህንን ቻናል ኢትዮ አርሰናልን መድፈኛው ቤተሰብ የሆናችሁ በሙሉ ሰብስክራይብ በማድረግ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ። ቪዲዮዎቻችን እንደምንፈልገው ብዙ ሰው ጋር እየደረሰ አይደለም። ጥራት ያለው ጉዳዮችን ጥራት ያለው መረጃዎችን አርሰናልን የተመለከቱ ጉዳዮችን ይዘን እየመጣ እንገኛለን። ነገር ግን ብዙም እንደ ልፋታችን ቪዲዮዎቻችን እየታዩ አይደለምና ያንን ከግምት እንድታስገቡ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን እንገባለን። ከኒውካስል ዩናይትድ ጨዋታ በኋላ ብዙ ሀሳቦች እየተነሱ ይገኛሉ። ነገር ግን ወደሱ ጨዋታ እመለሳለሁ። አንዳንድ ጉዳዮች እየተነሱበት ያልበረደ ጉዳይ አለ። ከዛ አስቀድሜ ግን የሚኬል አርቴታን አስገራሚ አካሄድ ልንገራችሁ። ሚኬል አርቴታ ከዚህ በፊት ትልልቅ ነገሮችን በአርሰናል ቤት ሲተገብር ነበር። ለምሳሌ በማንቸስተር ሲቲ ቤት እያለ ፔፕ ጋርዲዮላ ኒኮላስ ጆቨርን የእጅ ውርወራ አሰልጣኝ እንዲቀጥር ያደረገው በዚህ የኒኮላስ ጆቨር ወደ ማንቸስተር ሲቲ መምጣት ፔፕ እንዲያምንበት የሚያደርገው ሚኬል አርቴታ ነበረ። አሁን በዛ ደረጃ ሌላ አዳዲስ ነገሮችን ሊያስመለክተን በጣም ተቀርቧል። ኒኮላስ ጆቨር በፕሪሚየር ሊጉ ላይ ምን ያክል ስኬታማ እንደሆነ አርሰናልንም ወደ አርሰናል ከመጣ በኋላ ከማንቸስተር ሲቲ ቆይታው በኋላ ሚኬል አርቴታን ተከትሎ ወደ አርሰናል ተዘዋውሯል። የኒኮላስ ጆቨር ዝውውርን ተከትሎ አርሰናል ለምሳሌ ባለፈው የ2023/24 የውድድር ዘመን ጀምሮ በጣም አስገራሚ ቁጥሮችን አስመዝግቧል። 36 የቆሙ ኳስ ግቦችን ከዚህ ከማዘን ምቶች የተገኙ የኮርና ግቦችን አስቆጥሯል። ያ ማለት ከሌላው ቡድን በ16 ከፍ ያለ ነው። በጣም አስገራሚ ነው። ለምሳሌ በእነዚህ ጊዜያት ላይ ቼልሲና ቶትናም ሆትስፐር ሁለተኛ ደረጃ ላይ ይቀመጣሉ። ሌሎች የለንደን ክለቦች በእነዚህ 21 ግቦችን ነው ከማዘን ምቶች ያስቆጠሩት። አርሰናል ግን ከ2023/24 የውድድር ዘመን ጀምሮ ባለፉት ሁለት የውድድር ዘመን የዘንድሮ የውድድር ዘመን ገና ጅማሮ ላይ ነው 36 ግቦችን ከማዘን ምቶች አስቆጥሯል። ዘንድሮ ብቻ የማንቸስተር ዩናይትድ ግብ ይጠቀሳል። በኒውካስል ዩናይትድ ጨዋታ ላይም የተመለከትናቸው ናቸው። እነዚህ 6 ነጥብ ያስገኙ ግቦችን ደግሞ ሪካርዶ ካላፊዮሪ እንዲሁም ደግሞ ጋብሪኤል ማጋሌሽ አስቆጥረው የተመለከትናቸው ናቸውና እንደዚህ አይነት ለውጦችን በፕሪሚየር ሊጉ ላይ አምጥቶ ያውቃል። አሁን አተገባበር ላይ ደግሞ አዳዲስ የኮሙኒኬሽን መንገዶችን ሊተገብር እንደሚችል የተናገረበት ነገር በብዙሃን መገናኞች የትልልቅ
ሜይንስትሪም ሚዲያዎችን ጭምር ትኩረት የሳበ ጉዳይ ሆኗል። ለምሳሌ በዚህ አጠቃቀም የቋንቋ አጠቃቀም ላይ ኮሚኒኬሽን ላይ በተለምዶ ብዙ ጊዜ በቴክኒካል ኤሪያው ላይ የአርሰናልን ጨዋታ ስትመለከቱ ሚኬል አርቴታ የዚህ የጠቋሚ ጣቱን ወደ አእምሮ አካባቢ አድርጎ በልብና እንግዲህ ልባም ሆነው በአእምሯቸውም ጥንቁቅ ሆነው እንዲጫወቱ ለማድረግ ምክርን ሲለግስ ተመልክተ ነው እናውቃለን። ከዚህ በፊት ለምሳሌ ሌቦችን ቀጥሮ የአርሰናል ተጫዋቾች እንዲሰረቁ ሲያደርግና በየትኛውም ቦታ ላይ ንቁ ለሚመጣው ነገር ሁሉ ግብረ መልሳቸውን በደንብ ንቆ ነው እንዲጠብቁ ለማስተማር ያደረገው ነበረ። በጣም የኪስ አውላቂ የሚባሉ ዘመናዊ ሌቦችን አእምሮን በጣም ትኩረትን ሳይስቡ በሌሎች ነገሮችን ትኩረትን ወስደው ቦርሳዎችን የሚሰርቁ ባለሙያዎችን ፕሮፌሽናሎችን ቀጥሮ አርሰናል ተጫዋቾችን በዛ ደረጃ ሲፈትን ነበር። ለምሳሌ በትሬኒንግ ላይም የዩዊል ኔቨር ዋክ አሎንን በትልልቅ ስፒከሮች ሜዳው ላይ እንዲሰማ አድርጎ የአንፊልድን አትሞስፌር የአንፊልድን ድባብ በዛ በትሬኒንግ ላይ ለመፍጠር ሲሞክር ተመልክተናል። የቲም ቶክ ላይ ደግሞ አንድ ነገር ሲያደርግ ከዚህ በፊት ተመልክተናል። አይቫን ቶኒ ስለ አርሰናል በትዊተር ገጹ ላይ በኤክስ ገጹ ላይ የፖስተው አንድ ፖስት ላይ ያንን በቴሌቪዥን ስክሪን ላይ በማሳየት ቲም ቶክ ላይ ወይም የአርሰናል ተጫዋቾችን ለማነቃቃት እንዴት እንደዚህ ይናገረናል አይነት ነገሮችን እንዲመጣባቸው ለማድረግ ጥረት ሲያደርግ ተመልክተናል። አሁን ደግሞ በጣም አስገራሚ በጣም የማይጠበቁ የማይገመቱ ነገሮችን የሚያደርገው ሚኬል አርቴታ የራፍ ፓይለቶችን የራፍ ፋይተርስ ፓይለቶችን ወይም ደግሞ የዚህ የተዋጊ ጄቶች አብራሪዎችን ወደ አርሰናል በማምጣት ከነሱ ጋር እንዴት ንግግር እንደሚያደርጉ ለመሰልጠን ያለመ ነገር አድርጓል። ከዚህ በፊት ካደረጋቸው ነገሮች መካከል አምፖል ይዞ ገብቶ ንግግር ሲያደርግ ቅድም እንዳነሳሁት የኤቫን ቶኒን ንግግርም ለተጫዋቾቹ አሳይቶ ንግግሮችን ሲያደርግ ተመልክተናል። አሁን ግን እነዚህ የፓይለቶችን አብራሪዎችን ተዋጊ ጄት አብራሪዎች በአየር ላይ በሚበሩበት ሰዓት ላይ ከሌላኛው ኮፓይለታቸው ጋር ንግግር ሲያደርጉ ረጅም ንግግሮችን አያደርጉም። በአጫጭር መንገድ በአጭር ነገር ሁሉን ነገር ማጠናቀቅ ይጠበቅባቸዋል። ምክንያቱም ለምሳሌ በጣም ነፋስ እየመጣ ነው፣ ወደ ግራ እናዙር፣ ወደዚህ እንሂድ በሚል ረጅም ቃላትን ደርድረው አይነጋገሩም። ከዛ ይልቅ ግን በአጫጭር መንገድ ባጭሩ ለመግባባት ይሞክራሉና ያንን መንገድ በአርሰናል ተጫዋቾች ጋር መተግበር እፈልጋለሁ የሚል ነገር ከሚኬል አርቴታ በኩል ተሰምቷል። በጣም አስገራሚ ሆኖ ተመልክቻለሁ። ከዚህ በፊት ዘንድሮ በትናንትናው ቪዲዮ ላይ ከሰሞኑም ስናነሳቸው የነበሩ የዚህ የስታርተርስ እና ፊኒሸርስን ቴክኒክ ወይም አጠቃቀም ቃላቱን ጨምሮ እንዴት እየተጠቀማቸው እንዲሆነ የመጀመሪያ ጀማሪ ተጫዋቾችን እንዲሁም ደግሞ የጨዋታውን ጨራሽ ተጫዋቾችን ትናንትና እንዴት ውጤታማ እንዳደረጉት ሳነሳ ነበር። ለምሳሌ ባለፉት ጨዋታው ላይ የጋብሪኤል ማርቲኔሊና ትሮሳርድ ከአትሌቲክ ቢልባኦ ጋር በቻምፒየንስ ሊጉ ተቀይረው ገብተው ጨዋታውን እንደቀየሩት ኤዜና ማርቲኔሊ የማንቸስተር ሲቲ ጨዋታ ላይ ከዛ በተጨማሪ ኒውካስል ዩናይትድ ላይ ደግሞ ሚኬል ሜሬኖ እና ማርቲን ኦዴጋርድ ያንን ነገር አድርገውታል። ይህንን ደግሞ ሀሳብ ያመጣው ሚኬል አርቴታ በጣም በአስገራሚ ሁኔታ ከራግቢ እንደሆነ ይታወቃል። ኤዲ ጆንስ የተባሉ የእንግሊዝ የቀድሞ የራግቢ ብሔራዊ ቡድን አሰልጣኝ የሚጠቀሙበት ቴክኒክ ነውና ከራግቢ ይህንን ነገር አምጥቶ ሲተገበር ነበር። ብዙ ነገሮችን ወደ እግር ኳሱ በማስተዋወቅ በጣም ብልህነቱን ዘመናዊ አሰልጣኝነቱን አርሰናል ሚኬል አርቴታን መያዙ በጣም እድለኛ የሚያደርገው ነውና ከራግቢም ከዚህም ከጀት አብራሪዎችም ጭምር አዳዲስ ነገሮችን እያመጣ በደንብ እየተመለከት ነው እንገኛለን። ለሁሉም ነገር በቀጣይ ምን ያክል ፍሬያማ ሆነ የሚለውንም ደግሞ ይዘንላቸው የምንመለስ ነው የሚሆነው። ሌሎች ጉዳዮችን ላንሳ። ከአርሰናል ጋር በተያዘ ባለፈው የቡካዮ ሳካ ጉዳት በጣም አሳሳቢ ነበረ። ተቀይሮ የወጣው በጉዳት ባይሆንም ከዛ በኋላ ግን እግሩ ደምቶ ትንሽ ሲያነከስም ከጨዋታው መጠናቀቅ በኋላ በዛው በስቴዲየሙ በሴንት ጄምስ ፓርክ ቃለመጠይቅ ሲደረግለት ከቃለመጠይቅ አድራጊዎቹ መካከል ደግሞ የቀድሞ ፕሪሚየር ሊግ ተጫዋች ጀርሚ ጄናስ ነበረና ሲጠይቀው ነበረ ለቡካዮ ሳካ በዚህ ስቴዲየም መቶ መጫወት ምን ያክል ነው ሲለው ቡካዮ ሳካ ወዲያው ዝቅ ብሎ እግሩን ቁርጭምጭሚቱን ነበር ያሳየው። ደም በደም ሆኖ ነበረ ቁርጭምጭሚቱ። በዛ ጨዋታ ላይ ምን ያክል ጥፋቶች ሲሰሩበት ነበር። አብዛኞቹ ጥፋቶች ግን በዳኛው ባልታየ ዳኛውም ዝም ብለው ሲያልፉ ነበርና ለአርሰናል ደጋፊዎች በጣም የሚያበሳጭ እንደነበረ እናስታውሳለን። ነገር ግን ከዛ በኋላ ቡካዮ ሳካ ከጨዋታው በኋላ የደማ እግሩን ቁርጭምጭሚቱን እያሳየ ወደዚህ ስቴዲየም ስትመጣ የሚጠበቅ ነገር እንደዚህ አይነት ነገሮች ናቸው ብሏል። ለሁሉም ግን ማሸነፋችን የሚገባንን ውጤት አግኝተናል። የኔ ጉዳት ብዙ
አያሳስብም ብሎ ነበር። ከዛ በኋላ አሁንም በወጡ ሪፖርቶች የቡካዮ ሳካ ጉዳት በዛ ደረጃ የሚያሳስብ እንዳልሆነ እየተነገረ ይገኛል። ከዛ ውጪ ሌሎች ጉዳዮችን ላንሳ። የጁሪን ቲምበርም ጉዳይ ይነሳል። ከጁሪን ቲምበር ጋር በተያዘ አርሰናል ትልቅ ካራክተር አሳይቷል በኒውካስል ዩናይትድ ጨዋታ ላይ የሚል ሀሳቡን አካፍሏል። በፕሪሚየር ሊጉ ላይ አመቱ ሙሉ በዚህ መንገድ እንቀጥላለን፣ ለዋንጫን የምንፋለመው የአርሰናል ደጋፊዎች ተስፋ አድርጉ ሲል ይህንን አይነት አስተያየት ሰጥቷል። ባለፈው አመት ለምሳሌ ከዌስትሃም ጋር በቀጣይ ጨዋታ ይጫወታል ስላችሁ ነበረና በሜዳችን ከዌስትሃም ጋር ተሸንፈን ነበረ። በዚህኛው የውድድር ዘመን ግን ከዌስትሃም ጋር መሸነፍ የሚታሰብ አይደለም፣ በቀጣይ ለዛም ጨዋታ ጠንክረን እንቀርባለን የሚል አስተያየቱን ሰጥቷል። ድንቅ የነበረው ጁሪን ቲምበር አጥቂ ነው ተከላካይ እስኪባል ድረስ እንደ አማካኝ ስፍራ ተጫዋች ከኳስ ጋር ምቾት ያለው ሁሉንም ተጫዋቾች ለምሳሌ በአንድ አጋጣሚ ጆኤልተን እንዲሁም ደግሞ ብሩኖ ጉማሬዥን በቀልድ መልክ በአንድ እንቅስቃሴ ሁለቱንም ሲቀንሳቸው ተመልክተን ነበረ። በጣም ቴክኒካሊም ታክቲካሊም አስገራሚ ተጫዋች ነው። አንድ ለአንድ የሚታሰብ አይደለም። ምናልባት እኔ ባለፉት አመታት ላይ ከዓለማችን ምርጥ የመስመር ተጫዋቾች ጋር አንድ ለአንድ ተገናኝቶ ነበረ። አንድ ተጫዋች ውጪ ሌሎቹም በሙሉ ሲቆጣጠራቸው አላፈናፈን ሲላቸው ተመልክተናል። ከነዚህ መካከል በሪያል ማድሪድ ጨዋታ ላይ ቪኒሲየስ ጁኒየር እንዳልነበረ ሲሆን የተመለከትነው በዚህኛው በጁሪን ቲምበር እንቅስቃሴ ነበር። ጁሪን ቲምበርን ማለፍ ከብዶት በጣም ተቸግሮ ነበረ። ሙሐመድ ሳላ በተመሳሳይ የሚጠቀስ ነው። ባለፈው የውድድር ዘመን ለምሳሌ እሱ ተቀይሮ ሲወጣ ነበረ ሙሐመድ ሳላ አርሰናል ላይ ግን ማስቆጠር የቻለው እስከዛ ደቂቃ ድረስ ከ80 ደቂቃ ድረስ ሙሐመድ ሳላ ያልነበረበትን ጨዋታ በአርሰናልና በሊቨርፑል መካከል ተመልክተናል። ከዛ ውጪ ሌሎችንም የፕሪሚየር ሊጉን የመስመር ተጫዋቾች ቀጥ አድርጎ ያቆመን ጀርሜ ዶኩን ሌሎችንም መጥቀስ ይቻላል። በቻምፒየንስ ሊግ ላይ ብቻ ትንሽ ከክቫራትስኬሊያ ጋር ፒኤስጂና አርሰናል ባደረጉ ጨዋታ ላይ ትንሽ ሲቸገር ተመልክቻለሁ። ከዛ ውጪ ግን በአንድ ለአንድ አጋጣሚ የዓለማችን ምርጥ የሚባሉ ኦዝማን ዴምቤሌ ብትሉ ቪኒሲየስ ጁኒየር ሌሎችንም ኪሊያን ኤምባፔን ማቆም የሚችል ተጫዋች ሆኖ ተመልክተናል። ያንንም በደንብ እያስተዋልንበት ነበረ። ከጁሪን ቲምበር ጋር በተያዘ ቀጣይ የዌስትሃም ጨዋታ በጣም ወሳኝ ነው ብሏል። መርሃ ግብሮች ጋር በተያዘ ግን አርሰናልን በተመለከተ ጉዳቶች በየሳምንቱ ያጋጥሙታል ብዬ ትናንትናም ሳነሳላችሁ ነበረ። ለመጀመሪያ ጊዜ በዘንድሮ የውድድር ዘመን ያለ ጉዳት ጨዋታውን አጠናቋል። ከኤቨርስ ከማንቸስተር ዩናይትድ ጋር ተጎድቶ ነበረ። ከዛ በኋላ ከሊድስ ዩናይትድ ጋር አርሰናል በሰፊ ግብ ልዩነት ሲያሸንፍ ቡካዮ ሳካና ማርቲን ኦዴጋርድ ተጎድተው ወጥተው ነበረ። ከሊቨርፑል ጋር ገና የጨዋታው ጅማሮ 3ኛው ደቂቃ ላይ ዊሊያም ሳሊባ ተጎድቶ ወጥቶ እንደነበር ይታወቃል። ከዛ በኋላ ፎረስት ላይ ኦዴጋርድ የትከሻ ጉዳት አጋጠመው ከማንቸስተር ሲቲ ጋር ኖኒ ማዱዌኬ። በዚህኛው ጨዋታ ግን ኒውካስል ዩናይትድን በገጠመበት ጨዋታ ላይ አንድም ተጫዋች አልተጎዳበትም። በጣም ጥሩ ዜና ይመስላል። በቀጣይ ግን አርሰናል በዋንጫ ፍክሩ ላይ በጣም ወሳኝ የሚባሉ ሳምንታትን አልፏል ብዬ ትናንትና ስነግራችሁ ነበረ። ነገር ግን አሁንም ቀጣይ ጨዋታዎች ለንደን ላይ የሚደረጉ ናቸው። በአውሮፓ በዘመናዊው እግር ኳስ ላይ ብዙ ስለ ጉዞዎች ይነሳል። ለምሳሌ ሪያል ማድሪድ ወደ ካራት አልማቲ ጉዞውን አድርጎ ወደ ካዛን ወደ ቻይና ድንበር አድርጎ ጨዋታውን ያከናውናልና በዚህ በጨዋታው ላይ ከሚነሱ ጉዳዮች መካከል ሪያል ማድሪድ ረጅም ጉዞ አድርጎ መምጣቱ በቀጣይ ጨዋታዎች ላይ ያዳክመዋል ተብሎ ስጋቶች አሉ። ወደ ካራት የሚያደርገው ወደ ካዛኪስታን የሚያደርገው ጉዞ አርሰናል በቀጣይ ጨዋታዎች ላይ ለንደን ላይ ይሰነባበታል። ከለንደን ክለቦች ጋር ጨዋታውን ያደርጋል። ወደ ኦሎምፒያኮስ ሄዶ የቻምፒየንስ ሊግ ጨዋታውን ከኦሎምፒያኮስ ጋር የሚያደርገው መርሃ ግብር ይጠበቃል። ከዛ ውጪ ግን ከኦሎምፒያኮስ የቻምፒየንስ ሊግ መርሃ ግብር ውጪ ከአርሰናል ጋር ሊነሱ የሚችሉ አብዛኞቹ ጨዋታዎች እዚሁ ለንደን ላይ የሚደረጉ ናቸው። የኦሎምፒያኮስም ጨዋታ በኤምሬት ስቴዲየም የሚደረግ ነው፣ ነገ ይደረጋል። በስፋት አዳዲስ ነገሮችን ይዘንበት የምንመለስበት ጨዋታ ነው። ከዛ በኋላ ዌስትሃምን ይገጥማል ብያለው። በሳምንቱ መጨረሻ የሚደረግ ጨዋታ ነው። ፉልሃም፣ ከዛ በኋላ ክሪስታል ፓላስ፣ በርንሌ፣ ሰንደርላንድ ይቀጥላሉ። ሶስቱ ጨዋታዎች እስካሁን ከጠቀስኳቸው ወደ 6-7 ያክል ጨዋታዎች 4 የሚሆኑት በዚሁ በለንደን የሚደረጉ ናቸው። ከክሪስታል ፓላስ ጋር፣ ከፉልሃም ጋር፣ ከዌስትሃም ጋር በተከታታይ በተለይ ኦሎምፒያኮስና ዌስትሃምን በሜዳው ይገጥማል። ፉልሃምን ከሜዳ ውጪ ከዛ በኋላ ፓላስን በሜዳው ይገጥማል። መሪው ሊቨርፑል ደግሞ በእነዚህ ሳምንታት በእነዚህ ተከታታይ የፕሪሚየር ሊግ ጨዋታዎች እንግዲህ በጣም ከባባድ ጨዋታዎችን የሚያደርግበት ነው። ቸልሲን በስታንፈርድ ብሪጅ በሳምንቱ መጨረሻ ይገጥማል። ከዛ በኋላ ከማንቸስተር ዩናይትድ ጋር አንፊልድ ላይ
ይጫወታል። ብሬንትፎርድን ይገጥማል። ቀላል ቡድን አይደለም። ከሜዳ ውጪ በጂቴክ ስቴዲየም የሚደረግ ጨዋታ ነው ለሊቨርፑል። ከዛ በኋላ በሜዳው አስቶን ቪላን ይገጥማል። ማንቸስተር ሲቲ በጣም ከባባድ ጨዋታዎች ነው ያሉትና አርሰናል በቀጣይ ሳምንታት የፕሪሚየር ሊግ መሪነቱን በጣም በቅርብ ምናልባት በዚህኛው ሳምንት መጨረሻ ካልሆነ በቀጣይ ሳምንት ወደ ፕሪሚየር ሊግ መሪነቱ ይመለሳል ተብሎ ይጠበቃል። እነዚህ የሚነሱ ጉዳዮች ናቸው። ከአርሰናል ጋር በተያያዘ የሌሎችም ጉዳዮች አሉ። ዝውውር ጉዳዮችን ለጠቃቅስላችሁና ወደ መጨረሻ የምናነሳቸው ጉዳዮች ይኖራሉ። በዝውውር ጉዳዮች ከሚነሱ ጉዳዮች መካከል ዋይኒ ማርክ ሩኒ የቀድሞ ማንቸስተር ዩናይትድ የኤቨርተን ኮከብ አንድ ያነሳው ጉዳይ አለ። አርሰናል ቢያስፈርመው ብሎ ከፕሪሚየር ሊጉ ካሉ ምርጥ ተከላካዮች መካከል አንዱ ነው ብሎ ያስቀመጠው ተጫዋች አለ። ማርክ ጌይ ነው። ማርክ ጌይን በተመለከተ በጣም የተለየ ተጫዋች ነው። በጣም ረጅም አይደለም፣ ነገር ግን አየር ላይ ኳስ ላይ በጣም አስገራሚ ነው። በቁመቱ ረጅም ባይሆንም ግን ስለ ሳይዙ ያነሳል። በጣም ጠጣር ያለ ደንደን ያለ ሰውነት ያለው ከየትኛውም የፕሪሚየር ሊግ ተጫዋች አጥቂ ጋር መፎካከር ትከሻ ለትከሻ መፎካከር የሚችል ተጫዋች ነው። የአየር ላይ ኳሶችን ማሸነፍ የሚችል አግሬሲቭ ነው። ከኳስ ጋር በሁለቱም እግሮቹ መጫወት የሚችል በጣም ድንቅ ተጫዋች ነውና አርሰናል ብቻ አይደለም ቸልሲም ተጫዋቹን ለማስፈረም በክረምቱ ይመጣል ብዬ አስባለሁ። ሊቨርፑል ይህንን ተጫዋች ለማግኘት በጣም ይከብደዋል ብሏል። አርሰናልና ቸልሲ የበለጠ እድሎች እንዳሏቸው ዋይኒ ማርክ ሩኒ ይናገራል። ከዛ በተጨማሪም እንግሊዝ ብቻ አይደለም በአውሮፓም እነ ሪያል ማድሪድ ባርሰሎናም ሊፈልጉት ይችላሉ በሚል ዋይኒ ማርክ ሩኒ ማርክ ጌይ ምናልባት የአርሰናል ቀጣይ ተጫዋች ሊሆን እንደሚችል ያስቀምጣል። ሌላ የዝውውር ጉዳይ ሳነሳላችሁ በትልቅ ደረጃ እየተነሳ ያለ ጉዳይ ነው። ይህም የአርዳ ጉለር ጉዳይ ሌላ ቱርካዊ ተጫዋች ነው። ከሰሞኑ የሌላ አንድ የከነን ዩልዴዝን ጉዳይ ሳነሳላችሁ ነበር። ዩልዴዝ በዩቬንቱስ ድንቅ ጀማሩ አድርጓል። ባለፉት ዓመታት ጥሩ ብቃቱን አሳይቷል። ገና ታዳጊ ተጫዋች ነውና ተጫዋች ሲነሳ ነበር። አሁን ደግሞ ሌላ ቱርካዊ ተጫዋች አርዳ ጉለር ከአርሰናል ጋር ስሙ በተደጋጋሚ እየተነሳ ይገኛል። በተለይ ደግሞ የጁድ ቤሊንጋም መምጣት ለተጫዋቹ መረጋጋትን ላይሰጠው ይችላል። በየሳምንቱ በሪያል ማድሪድ የመልበሻ ቤት ውስጥ ተመራጭ ላይሆን ይችላል፣ የመጀመሪያ ተሰላፊም ላይሆን ይችላል። ስለዚህ አርዳ ጉለር ከሪያል ማድሪድ ለቆ ወደ ፕሪሚየር ሊጉ ወደ ኤምሬትስ ሊመጣ የሚችልበት ሰፊ እድል አለ ተብሏል። የሚመጣ ከሆነ ደግሞ በጣም ታክቲካሊ በጣም ጥሩ አማራጮችን ይዞ ይመጣል። ፈጠራ ላይ በጣም አስገራሚ ተጫዋች ነው። ባለፈው ለምሳሌ ለክለን ኤምባፔ ያቀበላት ኳስ ምን ያክል ድንቅ ተጫዋች እንደሆነ የሚያሳይ ነውና በብዙ መንገድ የተሻሻለ አርዳ ጉለርን እንመለከታለን በአርሰናል ቤት። ሚኬል አርቴታም የተጫዋቹ በጣም አድናቂ ስለመሆኑ ብዙ ዘገባዎችን እየተመለከትን እንገኛለን። በቀጣይ ከዌስትሃም ጋር በሚኖረው ጨዋታ ላይ ጆን ብሩክስ ጨዋታውን ይመራሉ። ቅዳሜ ዕለት የሚደረግ ጨዋታ ነው። ኦክቶበር 4 ላይ በሚደረገው ጨዋታ ላይ አርሰናል በሜዳው እንግዲህ ዌስትሃምን አሸንፎ በእርግጥ በአዲስ አሰልጣኝ ቡድኖች ሲመጡ ትንሽ ከበድ ሊሉ ይችላሉ። ነገር ግን አርሰናል አሁን ይህንን ሞመንተም ማስቀጠል ያለበት ሰዓት ይመስላል። ኦሎምፒያኮስንም ዌስትሃምንም አሸንፎ በቻምፒየንስ ሊጉም ወደ መሪነት በፕሪሚየር ሊጉም ወደ መሪነት ይመጣል የሚባልባቸው ሁለት በጣም ወሳኝ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ተጨማሪ ጉዳዮችን ይዘን እንመለሳለን። ማክስ ዳውማን ጋር በተያዘ ዴክላን ራይስ እንደዚህ አይነት የ15 ዓመት ተጫዋች ተመልክቼ አላቅም የሚል አስተያየቱን ሰጥቷል። በተለይ ከቲኤንቲ ስፖርት ጋር የነበረው ቆይታ ነበረ። ዴክላን ራይስ እኔ የ15 ዓመት ተጫዋች እያለው ወደ ዌስትሃም መልበሻ ቤት ወደ ዋናው ቡድን ስሄድ በጣም በፍርሃት ነበር የሚሄደው። ማክስ ዳውማን ለምሳሌ ብታዩት በዚህ ኮንፊደንስ የትኛውንም የ15 ዓመት ተጫዋች በዚህ በራስ መተማመን ወደ አርሰናል እንደዚህ አይነት ከዋክብት ባሉበት የመልበሻ ቤት ውስጥ መገኘት ማለት በጣም ልዩ ተጫዋች እንደሆነ ምልክት የሚሰጥ ነው ሲል ምስክርነቱን ሰጥቷል። ለምሳሌ በፕሪሲዝን አሁን ቀጣይ ወደ ትምህርት ቤት መሄድ አይቀርም እኮ ብዬ አናግሬው ነበር። ከዛ በኋላ ከፕሪሲዝን በኋላ ትምህርት ሲጀመር ወደ ለንደን ከተመለሰ በኋላ በጠዋት ይደውልልኛል ይላል። በፌስ ታይም ወይም በቪዲዮ ኮል ከደወለለት በኋላ ፌስ ታይሙን ሳይ ማክስ ዳውማን ነው። ሳነሳው ስልኩን በዩኒፎርም ሆኖ እንዴት ነህ ብሎ ያናግረኛል በሚል በጣም አስገራሚ አጋጣሚውንም ያነሳል። ከዴክላን ራይስ ጋር በተያዘ ማክስ ዳውማን ብቻ አይደለም ከባለፈው ዓመት በጣም የተሻሻሉትን ኤታን ንዋኔሪና ሉዊስ ስኬሊን እየተመለከታችሁ ትገኛላችሁ ሲል እነዚህ ታዳጊዎች በአርሰናል ስኳድ ውስጥ ቀጣይ ትልቅ ሚና እንደሚኖራቸው ምስክርነቱን ሰጥቷል። ለሁሉም ማክስ ዳውማን በትልቅም በቀጣይ ጨዋታዎች ላይ ምናልባት የዚህ ጨዋታ የኒውካስል ዩናይትድ ጨዋታ ያለቀ ሰዓት ላይ ግቡ ተቆጠረ እንጂ ከዛ በፊት ቢሆን እድሎችን ያገኛል። በቀጣይ ጨዋታዎች ላይ በሜዳ ላይ በደንብ ትመለከቱታላችሁ ብለን እንጠብቃለን። ከሉካስ ፖዶልስኪ ጋር በተያዘ የቀድሞ አርሰናል ተጫዋች
ተጫዋች ብዙዎቹ አርሰናል ደጋፊዎች የሚወዱት አይነት ድንቅ ተጫዋች ነው። 40 ዓመቱ ላይ ይገኛል። በፖላንድ ጎሜክ እየተጫወተ ይገኛልና ከሰሞኑ ባለፈው ጨዋታ ላይ የታፋ ጉዳት አጋጥሞት ነበረ። ታፋው ላይ ባጋጠመው ጉዳት ከሜዳ ወጥቶ ነበረ። ከዛ በኋላ በቀጣይ ጨዋታ ምንድነው ያደረገው? ራቁቱን ሆኖ ከአልትራስ ደጋፊዎች ጋር ቡድኑን ሲደግፍ ተመልክተናል። እንደዚህ ፓሽኔት የሆነ ተጫዋች እንደሆነ ይታወቃል። ለጀርመን ብሔራዊ ቡድን ይጫወት እንጂ በትውልድ የዘር ግንዱ የሚመዘዘው ከፖላንድ እንደሆነ ይታወቃል። አሁን በ40 ዓመቱ ፖላንድ ውስጥ እየተጫወተ ይገኛል። በዚህም ከጉዳቱ በኋላ ከደጋፊዎች ጋር ከአልትራስ ደጋፊዎች ጋር ቡድኑን ሲደግፍ ቡድኑም ጨዋታውን አሸንፎ ወጥቷል። እንግዲህ የፖላንዳዊ ለጀርመን ብሔራዊ ቡድን የተጫወተ የዓለም ዋንጫ አሸናፊ የቀድሞ አርሰናል ተጫዋችን ዝም ብለን እንግዲህ እንዲሁ እንደ ዘበት አይደለም። በአርሰናል የሚያልፉ ተጫዋቾች በሙሉ አስደናቂነታቸውን እየተመለከተን እንገኛለን። የዚህም ተጫዋች ጉዳይ በዛ ደረጃ የሚጠቀስ ነው። ከአርሰን ቬንገር አስተያየት ጋር በተያያዘ አንድ ጉዳይ ላንሳላችሁ። ከዚህ በፊት ያነሱት ጉዳይ አሁን ተመዞ በብዙሃን መገናኛዎች በአንዳንድ ጉዳዮችም ብዙ እየተባለበት ይገኛል። 2005 ላይ ለመልሳችሁ ከ20 ዓመታት በፊት አርሰን ቬንገር የተናገሩት ነገር ፊውቸሪስቲክ የሆኑ ነገሮችን ማየት የሚችሉ በጣም ረጅም የሆኑ በጣም ወደፊት ነገሮችን መገመት የሚችሉ አሰልጣኝ ናቸው ያስብላቸዋል። በተለይም ብዙ መልሚያዎችን በማምጣት ከዛ ተጨማሪ ታዳጊዎችን በመመልመል ስማቸው ገናና ነው አርሰን ቬንገር። ከዚሁ ጋር በተያያዘ ግን ስለ ማንቸስተር ዩናይትድ የሚድ ቴብል የወገብ አጋማሽ ቡድነት የተናገሩት ነገር ስለ ቫርም መምጣት ስለ ቫርም አስፈላጊነት የገመቱበት አጋጣሚን የሚያስታውስ አንድ ጉዳይ እየተመለከትኩ ይገኛሉ። ከዚህ ጋር በተያያዘ አርሰን ቬንገር በተለይ ደግሞ የቪዲዮ ሪፕሌዎች ወይም ደግሞ አሁን በትክክል አገላለጽ በቫር የቪዲዮ አሲስታንት ሬፈሪ ቢኖር ኖሮ በወቅቱ በቃል በቃል የቪዲዮ አሲስታንት ሬፈሪን አልተጠቀሙም በቃል ደረጃ። ነገር ግን የቪዲዮ ሪፕሌዎች መታየት ቢችሉ የዳኝነት አድቫንቴጅን የሚወስድ ቡድን ነው። ያለዛ ማንቸስተር ዩናይትድ ማለት ከሚድ ቴብል በታች የሚቀመጥ ኦፊሻሊ ዳኞችን በደንብ ከዳኞች የሚጠቀም ዳኞች የሚደግፉት ቡድን ነው ብሏል። በወቅቱ ያነሱት ሀሳብ ነበር። አሁን ከማንቸስተር ዩናይትድ ጋር በደረጃ ሰንጠረዡ የተቀመጠበትን ደረጃ ስንመለከት የአርሰን ቬንገር አስተያየት ከዓመታት በኋላ ተመዞ በትክክልስ አርሰን ቬንገር የዛን ጊዜ ተሳሳቱ ወይ የሚሉ ሀሳቦችን እንድናነሳ ያስችለናል። ያነሳናቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን። አሁን ማንቸስተር ዩናይትድ በደረጃ ሰንጠረዡ 14ኛ ደረጃ ላይ ተቀምጧል። 7 ነጥቦችን ሰብስቦ ከ6 ጨዋታዎች። ሩበን አሞሪምም ጫና ውስጥ ይገኛሉ። ብዙ የአርሰናል ደጋፊዎች ግን በሩበን አሞሪም መሰናበት ደስተኛ የሚሆኑ አይመስልምና በብዙ መንገድ እየተነሱ ካሉ ጉዳዮች መካከል የሚጠቀሱ ናቸው። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አርሰናልን የተመለከቱ ዝርዝር ጉዳዮችን የትም ያልተሰሙ ጉዳዮችን ይዘን ወደ እናንተ አካፈልናችሁ አዳዲስ ጉዳዮችን ይዘን እንመለሳለን። አብራችሁን ቆዩት። የአርሰናል ቻናላችንን ሰብስክራይብ አድርጉ። በድጋሚ ላስታውሳችሁ ብዬ ነው። ቪዲዮቻችን ብዙ ሰው ጋር እንደጠበቅ ነው እየደረሰ አይደለምና እገዛችሁን እንፈልጋለን። በጣም ጥራት ያላቸውን ጉዳዮች አዳዲስ መረጃዎችን ይዘን እየመጣ እንገኛለን። ይህንን ጉዳይ እናስታውሳችሁ በሚል ነው። ነገም አዳዲስ መረጃዎችን ይዤ መለሳለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።